ስለማስብልሽ እኮ ነው። እኔ ብቻሽን አትሁን። ሰላም ጤና ይስጥልኝ። ልዳችሁ ኢትዮጵያ ኤርትራ ከመይ ደሃንተ ኩልኩም አባይቤ ዛሬ መጥቻለሁ። የማይቀርበት ጉዳይ ሀይሚና ቡራ በድጋሚ ተበጠበጡ። እውነት ለመናገር የማይደበቅ እዚች ምድር ላይ ፍቅርና የተረገዘ ሰው ነው ወይስ ደግሞ እርጉዝ ሰው ነው? ምክንያቱም እርጉዝ ይወለዳል፣ ሁሉም ሰው ያያል። መደበቅ አትችሉም ማለት ነው ከሰው ሰው። ዛሬ ቡታጅራ ለሄዱ ነው። ሀይሚ የኔ ቆንጆ አብሽር፣ የኔ ቦቅቅላ አንድ ወሳኝ በሆነ ሀሳብ ነው። ያው ብዙዎቻችሁ ልትገምቱ ትችላላችሁ፣ ግን ያው ግልጽ ላድርግላችሁ እና ዛሬ የመጣሁበት ምክንያት ዶኬ ቡታጅራ እንሄዳለን፣ ልብስ አዘጋጅ ተዘጋጅ ምናምን ነገር ብሎ ነበረ። አይ ቲንክ በሌሊት ነው መሰለኝ መውጣት የፈለገው። እኔ ግን መሄድ አልፈልግም እና እስካሁን ድረስ ምንም ያዘጋጀሁት ነገር የለም። እሱም ልነግረው ሞክሬያለሁ፣ ግን ሊረዳኝ ፈቃደኛ ስላልሆነ ነው ወደ እናንተ ግልጽ ለማድረግ የመጣሁት። ያው ብዙዎቻችሁ እዚህ በዓልን ብቻዬን ሳሳልፍ ምናምን እንዲደብራችሁ አልፈልግም። ምክንያቱም አይደለም ይሄንን ይቅርና እጅግ በጣም ብዙ ነገሮችን አሳልፌያለሁ። ይሄ ለእኔ ምንም ማለት አይደለም። በዓልን ብቻዬን ባሳልፍ ምንም አልሆንም፣ አልሞትም፣ ወይም ደግሞ ትንሽ ከኔ የሚቀንስብኝ ምንም አይነት ነገር የለም እና ሳስበው በቃ እዚሁ ባሳልፍ ነው የሚሻለው። ምክንያቱም እኔ ቡታጅራ ሂጄ ምንም ደስተኛ የምሆንበት ነገር የለም። ድጋሜ ደግሞ እዛ ሂጄ መበጣበጥ፣ ራሴንም ማጣት፣ በሽታ ላይ መውደቅ አልፈልግም። ምክንያቱም በቃ ሰላም ያስፈልገኛል፣ ደስታ ያስፈልገኛል። ከጭንቀት ነፃ መሆን አለብኝ። የሚያስጨንቁኝን ነገሮች በሙሉ መተው አለብኝ። እዛ ከሄድኩኝ ደግሞ ይሄ ነገር መፈጠሩ አይቀርም እና አውቃለሁ። ያው ብዙ ነገር ልትሉ ትችላላችሁ፣ ግን ደግሞ እኔ በዓልን ቤተሰብ ጋር ማሳለፍ ብቻ ሳይሆን ከዛ ባለፈ ደግሞ በጣም ትልቅ ነገር አለና እኔ ጥሩም ሆነ መጥፎ እዚህ ሆኜ ብጠብቀው ነው የሚሻለው። እሱ ሄዶ ማስተካከል ያለበትንም ነገር አስተካክሎ ነገሮችን ግልጽ አድርጎ ራሱንም ነፃ አውጥቶ እንደሚመጣ ተስፋ አደርጋለሁ። ያው በተቃራኒውም ደግሞ ሊሆን ይችላል አይደለ? ሁሉም ነገር ተቃራኒም ሊሆን ይችላል እና እኔ እንጃ ጥሩ ስሜት ላይ አይደለሁም። ሰሞኑን እውነት ስነግራችሁ ምንም ጥሩ ስሜት ላይ አይደለሁም። በጣም ብዙ ነገሮችን የማስበው ብዙ ነገሮችን የምጨነቅበት የማስበው ነገሮች አሉ እና በእናትሽ ልብስሽን አስገቢና እንሂድ። አስገቢ፣ አስተካኪ። በቃ አይሚሽ ቤን ስለማስብልሽ እኮ ነው። እኔ ብቻሽን አትሁን። ብቻሽን መቶ አልፈልግም። ብቻዬን አይደለሁም። በቃ ብቻዬን አይደለሁም። ችግር የለውም እንዴ። አንቺ ምንድን ነው ያልሽው? እኔ ብቻዬን አይደለሁም። እንደዚህ ፈሪ ነሽ ሀይሚ? እኔ ፈርቻ አይደለም፣ ማንንም አልፈራም እንዴ። ለምን እፈራለሁ? ምንድነው የምፈራው? እኔ ራሴን እንትን ለማለት እየሞከርኩ ነው። ለመጨረሻ ጊዜ ነው። እኔ አልሄድም ብሩኬ። በቃ ይሄን መልሰው። አላስተካክልም ብሩኬ። በጸብ ነው መሄድ የፈለግከው? በጸብ አይደለም፣ እየለመንኩሽ ነው። ልብስ አትለምነኝ። ከዚህ በፊት እኮ ምንም ሳትለኝ ነው አይደለም ሄደው? ምንም ሳትለኝ ነው። እሺ አሁን ልበልሽ እንሂድ። እኔ አልሄድም። ወይኔ እዚህ ምን ሪዝን አለሽ እዚህ መሆን? እንዴ ስንት ነገር እኮ ነው ፊት ለፊት የሚጠብቀኝ። ኧረ ስንት ነገር ነው የምጋፈጠው። በትም ምንም ሪዝን የለኝም። በቃ ምንም አይነት ሪዝን የለኝም። ምክንያት ሊሆን አልችልም ብሩኬ። በቃ በእናትህ የማይሆን ጥያቄ አይደለም ነገር አትበል። እኔ አንቺ ምክንያት ሊሆን አልችልም። የኔ ጭንቀት የኔ ሀሳብ እንዴ ግዴታ ሁል ጊዜ ወጥቼ መናገር አለብኝ እንዴ? አንቺ ለሚሰማኝ ስሜት እኮ እያሰብኩኝ ነው አይደል? እንዳይሚ እኮ በቃ የምታስብልኝ ከሆነ ሂድና ነገሮችን አስተካክለ እና ተመልሰ እያልኩ ነው ብሩኬ። ለምን አትሰማኝም? ስማኝ በቃ ብሩኬ። ከዚህ በላይ አንጨቃጨቅ። ከዚህ በላይ ብዙ ነገር አለ። አንድ እውነት ስነግርሽ በዚህ ቀን ከጎኔ ካሎች የምሬን ነው የሚከፋኝም በአንቺም በቃ እንትን ብለው እግዚአብሔር። እኔ ብሩኬ በቃ እንደፈለግ እግዚአብሔር የምር ይከፋኛል። እኔ መረዳት ካልቻልክ እንደፈለግ አንቺ ራሱ እኔ መረዳት ካልፈለግ በቃ እኔ እንደፈለግ አስብ ብሩኬ። በቃ እንደፈለግ አስብ። ልጨቃጨቅሽ አይደለም በዚህ ሰዓት ታስፈልጊኛለሽ። ገብቶሻል? ታስፈልጊኛለሽ።
ከልጅቷ ጋር ተኛ እንዴ? አንተ እኔን እየተረዳኸኝ አይደለም። እኔን እየተረዳኸኝ አይደለም። በቃ ስለተረዳሁሽ ነው የምለምንሽ። ምንም አልተረዳኸኝም። እኔ የሚሰማኝን ስሜት ምን አይነት ስቃይ እያሳለፍኩ እንደሆነ ምንም አታውቅም። አንተ ውስጥ እንዴት እየተሰቃየ እንደሆነ ምንም አታስብም። እኔ እኮ እረዳሻለሁ። ምን አይነት ስሜት ውስጥ ገቢ እንደምችል እኮ እረዳለሁ። ሀይሚ ሳልረዳ ቀርቼ አይደለም፣ ግን አግዢኝ ከጎን ሁኚ እኮ ነው ያልኩሽ። ለምንድን ነው ብቻ የምታይው? አብረሽ እንድትሆኝ ነው ፈልገው ከጎን። ምን አድርግልሃለሁ? እኔ ካለው ችግር ይፈጠራል። ለምንድን ነው ችግር የሚፈጠረው አንቺ ካለሽ? ሀይሚ በእግዚአብሔር አንጨቃጨቅ፣ በዚህ ሰዓት አንጣላ። በእግዚአብሔር እኔ ሰው እንደዛ ሲሆንብኝ ማየት አልችልም። በቃ ማነው አንቺ ላይ እንደዛ የሚሆንብሽ? ማነው የሚሆንብሽ? ታውቀዋለህ እኮ ማነው የሚሆንብሽ? ንገሪኝ እኮ ማን እንትና ይናገረኛል በይኝ፣ መልሽልኛል።